በውስጥ መስመር ፋኒ ሱቅ መግዛት እንፈልጋለን ብላችሁ ለጠየቃችሁኝ ሰዎች በአጠቃላይ በሪልስቴት ዙሪያ በብዛት እኛ ሰርተን ስለምናቅ በብዛት በውስጥ መስመር እየመጣችሁ የምትጠይቁኝ ስላላችሁ በዛሬው ቪዲዮ የእናንተ ጥያቄ በአጠቃላይ መጠየቅ የምትፈልጉትን የእናንተ ምርጫ ሱቅ ከሆነ ቤት ከሆነ ይሄንን ቪዲዮ አይታችሁት የራሳችሁን ውሳኔ እንድትወስኑ ነው። እኔ ሱቅ ገዝቼ እንዳተረፍኩና እሱንም ደግሞ ቪዲዮ ስለምሰራላችሁ ምን ያህል ኢንቨስት አድርጋችሁ ምን ያህል ቫልዩ እንደምታገኙ ሱቁም ጉዳይ እኔም የራሴን እንደተጠቀምኩበት ለእናንተ ስለማካፍላችሁ እናንተም ደግሞ አይታችሁ ቪዲዮ ላይ መወሰን ትችላላችሁ። እኔም የእናንተም ጥያቄ እናንተም በብዛት እየጠየቃችሁ ስለነበር የእናንተን ጥያቄ የሚመልስ ቪዲዮ ይሆናል ብዬ አስባለሁ። ገብታችሁ እዩት። እኔም ደግሞ ሱቁንም ስረከብ አሳያችኋለሁ። እናንተም ደግሞ ይሄን እድል እንድትጠቀሙ ቪዲዮ ይዤላችሁ መጥቻለሁ። ቤት መግዛት ለምትፈልጉም ስለምትጠይቁኝ የቤትም የሱቅም አማራጭ አለ። በፈለጋችሁት በዋጋ አከፋፈል እናንተም ቪዲዮን አይታችሁ ሙሉን ከዛ እታች በምናስቀምጠው ስልክ እየደወላችሁ ኮንታክት አድርጓቸው። ወደ ቪዲዮ ልጋብዛችሁ። ሰላም ፋኒ፣ እንዴት ነህ? ሰላም፣ እንዴት ነሽ? እስቲ ማን ልበል? ራስሽን ደግሞ እስቲ አስታውቂኝ። እሺ፣ ኢክራም እባላለሁኝ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ቴምር ማን ነው? እሺ፣ ድርጅታችን ቴምር ሪል ስቴት ይባላል። ከተመሰረተ 7 ዓመታትን አስቆጥሯል። በዚህ በ7 ዓመት ውስጥ ደግሞ 6 ፕሮጀክቶችን ሰርተን አስረክበናል። ይሄ ማለት ኦልሞስት ከ340 በላይ አባወራዎችን የቤት ባለቤት አድርገናል በዚህ በ7 ዓመት ውስጥ። አዲስ አበባ ላይ ከዚህ በፊት ሱቅ ገዝቻለሁ እና ምን ያህል ደግሞ አዋጭ እንደሆነ በእኔ በራሴ ስላየሁት እናም እናንተ ጋር ያላችሁ ሱቆች በአጠቃላይ ዋጋቸውንና ካሬ አማራጫቸውን ብትነግሪኝ ደስ ይለኛል። መልካም። የንግድ ሱቅ በጣም አዋጭ ነው። ትክክለኛ ውሳኔ ነው የወሰንከው። ለኢንቨስትመንትም ሬንት ብታደርገው ብትነግድበትም አሪፍ ነው የንግድ ሱቅ ፕሮፐርቲ ኦውን ማድረግ። ስፔሻሊ አዲስ አበባ ላይ የኛ ሳይት አሁን የሚገኘው ገላን ነው። ገላን ኮንዶሚኒየም አጠገብ ላይ ዋናው አስፋልት ዳር ላይ ግራውንድ ፕላስ 4 የሆነ የንግድ ሱቅ ነው እየገነባን ያለ ነው፣ እየሸጥን ነው። ካፈላችሁ እንዴት ነው የሚመስለው? እናም የመረከቢያ ጊዜያችሁ ምን ይመስላል? ኖ እዛ ጋር ግራውንድ ፕላስ 4 የሆነ የንግድ ሱቅ ነው። ከላይ 5ኛ እና 6ኛው ደግሞ ጌም ዞን ነው የሚሆነው። ሰው የንግድ ሱቆቻችን ከግራውንድ እስከ 4ኛ ፍሎር ይሆኑና ከ16 ካሬ ማክሲማሙ እስከ 350 ካሬ ድረስ አማራጮች አሉ። ምክንያቱም ለካፌ፣ ለሬስቶራንት፣ ለባንክ ቢፈልጉ ስላሉ እስከ 350 ካሬ ድረስ ማክሲማም፣ ከትንሹ ደግሞ 16 ካሬ አድርገን ኦፈር አምጥተንላቸዋል ማለት ነው። ዋጋቸውን እያንዳንዱን ለማየት ያክል ምሳሌ ግራውንድ ፍሎር ላይ የንግድ ሱቅ እኛ ጋር 4,300,000 ብር ነው እየሸጥን ያለ ነው። የሱ ቅድመ ክፍያ አሁን ላይ የሚከፈለው 1,800,000 ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 3,200,000 ብር ነው። ቅድመ ክፍያው 1,200,000 ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 2,800,000 ብር ነው። የሱ ቅድመ ክፍያ ደግሞ 800,000 ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 2,600,000 ብር ነው። ቅድመ ክፍያ አሁን ላይ የሚከፈለው 600,000 ብር ነው። አራተኛ ፍሎር ላይ ደግሞ ሙሉ ክፍያው 2,500,000 ብር ነው። ቅድመ ክፍያ የሚከፍሉት 500,000 ብር ነው ማለት ነው። ሶ በ2,500,000 ብር ሙሉ ክፍያ፣ ቅድመ ክፍያ ደግሞ 500,000 ብር በመክፈል የንግድ ሱቅ ባለቤት መሆን ይችላሉ። አከፋፈላቸው አሁን እንዳልኩ ቅድመ ክፍያ ይከፍሉና ደንበኞች ቀሪውን ክፍያ በኮንስትራክሽን ፕሮግረሱን እያዩ በ2 ዓመት ጊዜ ውስጥ ይከፍላሉ። መረከቢያ ጊዜው 2 ዓመት ነው የሚሆነው። ኦኬ፣ ጥሩ። እና የት አካባቢ ነው የሚገኘው ቦታችሁ? ለምሳሌ አካባቢው ኮሜርሻል ኤሪያ ነው ፋኒ። ምናልባት የምታውቀው ከሆነ የዋናው አዳማ ሃይዌይ መውጫው በዛ በኩል ነው። ገላን ኮንዶሚኒየም አለ። ብዙ ሰው ከአዲስ አበባ ከኮሊደር ልማቱ የተፈናቀሉ ሰዎች አብዛኛው ሴት ላይ ያደረጉት የገላን ኤሪያ ላይ በጣም ብዙ ፖፑሌሽን አለና በጣም ብዙ የሰው ፍሎ አለው። ለኮሜርሻል በጣም አሪፍ ቦታ ነው ይህ። በገላን፣ በቃሊቲ፣ ቱሉ ዲምቱ፣ ሆዬ ፈጬ አካባቢ ያሉ ሰዎች አስፋልት ዳር ላይ እዛው ጋር ስለሆነ ኢዝሊ ሾፕ የሚያደርጉበት ዘመናዊ ሞል ነው። ሜይ ቢ እዛ ኤሪያ ላይ ካሉት በጣም ዘመናዊ የሚባለው ሞል ነው የሚሆነው። ከሱቅ ውጭስ ሌላ አፓርትመንት አላችሁ? እሺ፣ ያው ልክ ነው። የንግድ ሱቅ ብቻ ሳይሆን አፓርትመንት ቤቶችም አሉን። ሳር ቤትና አዋሪ ላይ አፓርትመንት ቤቶችንም እየሸጥን። የሳር ቤት ሳይታችሁስ ምን ይመስላል? እሱንም ብታብራሪልን። መልካም። የሳር ቤቱ ከሳር ቤት አደባባይ ወደ ቫቲካን ኤምባሲ አለፍ እንዳላችሁ ዋናው አስፋልት ዳር ላይ ነው የሚገኘው ሳይታችን። ግራውንድ ፕላስ 21 የሆነ ሙሉ በሙሉ ሬዚዴንሻል አፓርትመንት ነው የምንገነባው እዛ ላይ። እያንዳንዱን ለማየት ያክል እሱ ላይ ባለ 2 መኝታ 81 ካሬ ያለን ሙሉ ክፍያው አሁን ላይ 100% ለሚከፍል ሰው 5,700,000 ብር ነው። 100% ለሚከፍል ሰው፣ ቀስ እያለ ለሚከፍል ሰው ደግሞ 8,300,000 ብር ይሆንና ቅድመ ክፍያውን 20% 1.7 ሚሊዮን ብር ይከፍላል ማለት ነው። 100% ለሚከፍል ሰው 5.7 ሚሊዮን ብር ነው። ባለ 3 መኝታ ደግሞ 139 ካሬ ያለን እሱ ላይ አሁን ላይ 100% ለሚከፍል ሰው 9,900,000 ብር ነው ሙሉ ክፍያው። ቀስ እያለ ደግሞ መክፈል ለሚፈልግ ሰው 15 ሚሊዮን ብር ይሆንና 15,200,000 ብር ይሆንና ቅድመ ክፍያው 3 ሚሊዮን ብር ይሆናል ማለት ነው። አንዴ 100% ከፍለው 35% ዲስካውንት አግኝተው መጠቀም ይችላሉ። ቀስ እያሉ ደግሞ መክፈል የሚፈልጉ ከሆነ 20% ከፍለው ቀሪውን በ3 ዓመት ጊዜ ውስጥ
በግንባታው ኮንስትራክሽን ፕሮግረስ መሰረት መክፈል ይችላሉ ማለት ነው። አፓርትመንቱ መረከቢያ ጊዜው 3 ዓመት ነው የሚሆነው። አካባቢው ለመኖር ምቹ ነው? አካባቢው ላይ ያለውን ሁኔታ በትነግሪኝ ደስ ይለኛል። መልካም። ያው ሳር ቤት ነው ቦታው፣ ምንም ነገር አያስፈልገውም። የብዙ ዲፕሎማሲዎች መገኛ፣ የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ነው። ሳይታችንም እዛ ጋር ነው እንግዲህ የሚገኘው። ለመኖሪያ በጣም ምቹና ተመራጭ ነው። ዋናው አስፋልት ዳር ላይ ነው የኛ ሳይት የሚገኘው። ከኤምባሲዎች ብንጀምር አጠገባችን ቫቲካን ኤምባሲ አለ፣ ኢንዶኔዥያ ኤምባሲ አለ፣ ካናዳ ኤምባሲ በቅርብ ርቀት ላይ አለ፣ ዛምቢያ ኤምባሲ አለ። ብቻ በዛ አራውንድ እዛ ሰርክል ላይ 16 ኤምባሲዎች አሉ። አፍሪካ ህብረት ዋና መቀመጫው በቅርብ ርቀት ላይ ነው ከኛ ጋር የሚገኘው። የህክምና ተቋማት የሚፈልጉ ሲልክ ሮድ ሆስፒታል ፊት ለፊታችን አለ። ጊብሰን ስኩል አለ፣ ልጆቻቸውን ማስተማር ይፈልጉ ኢንተርናሽናል ስኩል አለ ፊት ለፊታችን። አቦ ቤተክርስቲያን ከፍ እንዳሉ አለ። ሃይማኖት ተቋማት አባድር ቢላሉል ሀበሽ መስጊዶች አሉ እዛ ኤሪያ ላይ። ለመኖሪያ ለኢንቨስትመንትም በጣም ምቹና ተመራጭ ነው። ወክ እናደርግ እንኳን ብትሉ አሁን ከኮሊደር ልማት በኋላ ዱባይ ነው የምትመስለው ሳር ቤትና በጣም ምቹና አሪፍ ሆናለች። ተመራጭ ነው። አዋጭነቱስ እንዴት ነው? ለምሳሌ አንድ ሰው ኢንቨስት ካረገ እዛ ህንፃ ላይ እዛ ሱቅ በሚገዛ ሰዓት ወይ ቤት በሚገዛ ሰዓት አዋጭነቱን ብትነግሪኝ ደስ ይለኛል። የሚገርም ፋኒ፣ እዛ ቦታ ላይ በዶላር ነው ሬንት የሚደረገው። ሳር ቤት ስለሆነ ቅድም እንዳልኩ የኤምባሲዎች መገኛ መሆኑ አፍሪካ ህብረት መቀመጫ መሆኑ ትልቅ ቫሊዩ አለው። ምክንያቱም ቤት ሲገዛ በነገራችን ላይ ሎኬሽን ነው የሚገዛው። ብኖርበት ለትራንስፖርቴሽን ቅርብ ነው ወይ ፋሲሊቲ ያለ እዛ አካባቢ። ከዛ ደግሞ ፈርዘር አብዛኛው ሰው ገስታውስ የሚያከራይ ኢንቨስትመንት ብሎ የሚገዛ ሰው ስለሆነ ሎኬሽን በጣም ማተር ያደርጋል። ይሄ ቦታ በዶላር ነው የሚከራየው፣ ምንም እንትን የለውም። ምሳሌ አሁን ከረንትሊ ባለው ማርኬት ባለ 2 መኝታ ሳር ቤት ላይ $1,500 በላይ ሬንት ይደረጋል። ባለ 3 መኝታው $2,000 በላይ ሬንት ይደረጋል። እናከራየውም ቢሉ ልኑርበትም ቢሉ ምንም ተመራጭ ነው። ሪተርን ኢንቨስትመንቱም ተመራጭ። በተጨማሪ ስለ አዋሪው ሳይት ደግሞ እስቲ የምትይ ነገር ካለ? እሺ፣ የአዋሪ ሳይታችን ደግሞ ከቤተ መንግስት ጥይት ቤት ከቤተ መንግስት ትንሽ ዝቅ እንዳላችሁ ወደ ጥይት ቤት የሚወስደው ጋር ነው የሚገኘው። እሱም በተመሳሳይ ግራውንድ ፕላስ 21 የሆነ ህንፃ ነው። ባለ 2 እና ባለ 3 መኝታ አማራጮችን ኦፕሽኖችን የያዘ ማለት ነው። ለምሳሌ እሱ ላይ ባለ 2 መኝታ 100% ለሚከፍል ሰው 5,500,000 ብር ነው ሙሉ ክፍያው። ባለ 3 መኝታው ደግሞ ሙሉ ክፍያው 9,300,000 ብር ነው። ይሄ 100% ለሚከፍል ሰው ነው። ቀስ እያለ መክፈል ለሚፈልግ ሰው ደግሞ ሌላ ዋጋና ሌላ አከፋፈል መንገድ በተመሳሳይ እንደ ሳር ቤቱ አዘጋጅተንላቸዋል። የአዋሪውን መረከቢያ ጊዜ 3 ዓመት ነው የሚሆነው። ጥሩ። ሌላው ደግሞ የምትይዟቸው ሎኬሽን ቦታዎች በብዛት ፕራይም የሆኑ ሎኬሽን ቦታዎች ናቸውና ብዙ ጊዜ ደግሞ አብዛኛው ሪል ስቴቶች በተነጋገሩበት ዋጋ አይቀጥሉም። ለምሳሌ እናንተ ጋር የዋጋ ለውጥ አለ ጭማሪ? ለምሳሌ አንድ ሰው በተነጋገረበት ዋጋ ከገዛ በኋላ የዋጋ ለውጥ ይኖረዋል? እስቲ ስለ ዋጋዎቹ ደግሞ ብትነግሪኝ። እናንተ ጋር ያለውን ነገር ብታስረጂኝ ደስ ይለኛል። እኛ 100% ለሚከፍል ሰው አንዴ ዘጋ ነው፣ ምንም አይነት ተጨማሪ ክፍያ አንጠይቀውም። ነገር ግን ቅድም የሰጠሁት ኦፕሽን አለ። ቀስ እያሉ 20% ከፍለው ለሚከፍሉ ላልኩት ደንበኞች 20% ከከፈሉ በኋላ ቀሪውን በ3 ዓመት ይከፍላሉ በግንባታው መሰረት። ነገር ግን ይህን በ3 ዓመት ሲከፍሉ ያለምንም ዋጋ ጭማሪ፣ ዶላር ኢንፍሌሽን ቢኖር፣ ኮንስትራክሽን ማቴሪያል ጭማሪ ቢኖር ምንም አይነት ጭማሪ ሳናደርግባቸው ፊክስድ ያችን የተቀመጠችውን አማውንት እየከፈሉ ይሄዳሉ ማለት ነው። ውላችን ሙሉ በሙሉ በኢትዮጵያ ብር ነው። ምንም አይነት ጭማሪ አናደርግ። ሌላው የብዙ ሪል ስቴቶች ችግር የዴሊቨሪ ታይማቸው ነው እና የእናንተ ቴምር ሪል ስቴት ምን ይለየዋል ከሌሎቹ ሪል ስቴቶች? ዴሊቨሪ ታይማችሁ እንዴት ነው? እሱን ደግሞ በደንብ ታብራሪልኝ። ልክ ነው። ብዙ ሪል ስቴቶች ላይ የሚነሳው ኢሹ ነው። እንደ ቴምር በዚህ 7 ዓመት ውስጥ 6 ሳይት ሰርተን አስረክበናል። መጀመሪያም እንደገለጽኩት ኮንስትራክሽን ካምፓኒውም ራሱ ቴምር ነው። እነዚህ 6 ሳይቶች ስናስረክብ በላቀ ጥራትና ፍጥነት ባልነው ታይም ኦን ታይም ነው ሰርተን ያስረከብነው። የአሁኖቹ ሳይቶቻችን ደግሞ ዋናው አስፋልት ዳር ላይ ነው። የሳር ቤቱም የጋርመንቱም የአዋሪው ዋናው አስፋልት ዳር ይገኙት። በሀገራችን ሕግ ደግሞ አስፋልት ዳር ላይ ያሉ ኮንስትራክሽኖች ከ2 ዓመትና ከ3 ዓመት ማለፍ የለባቸውም የሚል መንግስትም ሕግ አስቀምጧል። እኛ ያስቀመጥነው 3 ዓመት ብለን አፓርትመንት ሳር ቤት ላይ መረከቢያ ጊዜ 3 ዓመት ብለን ካስቀመጥን በቃ ግዴታ ነው ማስረከብ። መንግስትም ፑሽ ስለሚያደርገን ምንም ኤክስኪውዝ የለውም። ባልነው ታይም በላቀ ጥራትና ፍጥነት ቃላችንን ጠብቀን ማስረከብ። መልካም፣ በጣም ጥሩ መረጃን የሰጠሽኝ። ሌላው ደግሞ እኔ ጋር ተመልካቾች ለምሳሌ እናንተ ጋር መጥተው እድሉን መካፈል ቢፈልጉ ማን ነው ማናገር ያለባቸው? መልካም፣ ግዢውን ያው ስልካችንን እናስቀምጣለን እዚህ ላይ በዋትስአፕም በቴሌግራምም ቀጥታም ደውለው ሊያገኙን ይችላሉ። አገር ውስጥ ያሉ ደንበኞች ደውለው ቢሮአችን በመምጣት ኦፊሳችንን ቪዚት በማድረግ ሳይቱን በማየት መግዛት ይችላሉ። ነገር ግን አገር ውስጥ የሌላችሁ ከሀገር ውጭ ያላችሁ ሱቅም አፓርትመንትም አገር ውስጥ መግዛት ከፈለጋችሁ እንደምታደርጉት አንድ በተወካይ በኩል ተወካያችሁን እዚህ ስልክ ላይ ደውሎ ኦፊሳችን መጥቶ ዲሉን እንዲፈጽምላችሁ ማድረግ። ምንም አይነት ተወካይ የሌላችሁ ሰዎች ደግሞ ምንድነው የምታደርጉት? እዛው ባላችሁበት ሁናችሁ እኛ ሙሉ ኢንፎርሜሽኑን ደውለን እንሰጣችኋለን።
ሳምፕል አግሪመንት እንልክላችኋለን። ኤቭሪ ሌጋል ዶክመንት እንልክላችኋለን። አስፈላጊ ከሆነ ቪዲዮ ኮል ሳይቱንም ኤሪያውንም ቪዚት እናስደርጋችሁና ካመናችሁበት ከወደዳችሁት ዲሳይድ ካደረጋችሁ እዛው ባላችሁበት ናችሁ በስዊፍት ኮድ ወይም በራሳችሁ የክፍያ መንገድ ክፍያው መፈጸም ትችላላችሁ። ከዛ እዛው ባላችሁበት በዲኤችኤል መታወቂያ ልካችሁልን በዲኤችኤል ውሉን ተፈራርመን መላክ እንችላለን። በእናንተ ስም ሰርተን እንልክላችኋለን። ፈርማችሁ ወደኛ ትልኩታላችሁ። ከዛ ኦሪጂናሉንና ደረሰኛችሁ መልሰን እንልካለን ማለት ነው። ምንም ሰው ባይኖራችሁ እንኳን የሚያስጨንቃችሁ ጉዳይ የለም። እዛው ባላችሁበት ሽያጫችሁን መጨረስ ትችላላችሁ። እሺ መልካም። ሌላው ደግሞ በመጨረሻ ስለ ቴምር ሪል ስቴት የምትይ ነገር ካለ ይሄ ቀረ የምትዩ ነገር ካለ እድል ልስጥሽና በመጨረሻም እንግዲህ ሀገራችሁ ላይ የንግድ ሱቅና አፓርትመንት ኦን ማድረግ ለምትፈልጉ ከቴምር ሪል ስቴት አሪፍ እድል ነው ይዘን የመጣ ነው። ሳር ቤት ላይ ባለ 2 መኝታ አፓርትመንት ከ5,700,000 ብር ሙሉ ክፍያ ጀምሮ እየሸጥን ነው። ሳር ቤት ቫቲካን ኤምባሲ ዝቅ ብሎ፣ አዋሬ ከቤተ መንግስት ዝቅ እንዳላችሁ ደግሞ ባለ 2 መኝታ አፓርትመንት በ5,500,000 ብር ብቻ ኮንዶሚኒየም ዋጋ ማይሸጥበትን ነው አሁን ሳር ቤትና አዋሬ ላይ እየሸጥን ያለ ነው። መነገድ ብትፈልጉ ደግሞ የንግድ ሱቆችን አሁን ላይ በጣም የግርግር መናኸሪያ የሆነችው ገላን ዋናው አስፋልት ዳር ላይ ከ2,500,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ500,000 ብር ጀምሮ መግዛት ትችላላችሁ። ተጠቀሙ። ለአጭር ቀን የወጣ ዲስካውንት ስለሆነ ደውላችሁ ተጠቀሙ ነው የምለው። እሺ እህታችን ለሰጠሽን መረጃ ከልብ አመሰግናለሁ። ቴንኪው ፋኒዬ፣ ስለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ። እናንተም ደግሞ በራሳችሁ ደውላችሁ መጠየቅ ትችላላችሁ። መረጃ ሁሉንም በአግባቡ መጠየቅ ትችላላችሁ። የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እኔም ደግሞ ሀሳብ አስተያየታችሁን አይቼ እመልስላችኋለሁ ማለት ነው። የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ኢትዮጵያ ለዘላለም ትኑር።